በኢራን የተቀሰቀሰው ህዝባዊ ተቃውሞ ወደ አዲስ ምዕራፍ እየተሸጋገረ ባለበት በዚህ ወቅት በአሜሪካ በስደት የሚኖሩት የቀድሞው የኢራን ሻህ ልጅ ልዑል ረዛ ፓህላቪ ዓለም አቀፉ ማህበረሰብ የኢራንን መንግስት ለመጣል ለሚታገሉ ተቃዋሚዎች ድጋፍ እንዲያደርግ ጥሪያቸውን አቅርበዋል። በዋሽንግተን ዲሲ በሰጡት ጋዜጣዊ መግለጫም የእስላማዊቷ ሪፐብሊክ መውደቅ የማይቀር መሆኑንና ጥያቄው መቼ የሚለው ብቻ እንደሆነ በልበ ሙሉነት ተናግረዋል። ይህ በእንዲህ እንዳለ በሀገር ውስጥ የሚካሄደው ተቃውሞ በአያቶላህ አሊ ኻሜኔ የሚመራውን አገዛዝ ክፉኛ እየተፈታተነ ይገኛል። ተቃውሞው መጀመሪያ ላይ በኢኮኖሚ ውድቀትና በኑሮ ውድነት ሰበብ ቢነሳም አሁን ግን ለአምባገነኑ ሞት ይሁን ወደሚሉ የፖለቲካ ጥያቄዎች አድጓል። እናም የኢራን መንግስት በበኩሉ ተቃውሞውን በጠላቶች የሚደገፍ ሁከት በማለት እየፈረጀ በኃይል ለመቆጣጠር ጥረቶችን እያደረገ ይገኛል። ከዚህ ጋር ተያይዞም የኢንተርኔት አገልግሎት ተቋርጦና የደህንነት ኃይሎች በየጎዳናው ተሰማርተው ባለበት በዚህ ወቅት የኢራን የወደፊት ዕጣ ፈንታ በዓለም አቀፍ ፖለቲካና በውስጥ ትግሉ መካከል ተንጠልጥሎ ይገኛል። እናም የዕለቱ የዓለም አቀፍ ትንታኔ ዝግጅታችን በኢራን ወቅታዊ ሁኔታ፣ በልዑል ረዛ ፓህላቪ ጥሪ፣ በፕሬዝደንት ትራምፕ አቋምና በሀገሪቱ የወደፊት ዕጣ ፈንታ ላይ ትኩረቱን ያደረገ ይሆናል። በአሜሪካ በስደት የሚኖሩት የቀድሞ የኢራን ወይም የመጨረሻው ንጉሥ ወይም ሻህ ልጅ ልዑል ረዛ ፓህላቪ ዓለም አቀፉ ማህበረሰብ የኢራንን መንግሥት ለመጣል ለሚታገሉ ተቃዋሚዎች ድጋፍ እንዲያደርግ ጥሪያቸውን አቅርበዋል። እናም ከዚሁ ጋር በተያያዘ በዋሽንግተን ዲሲ በሰጡት ጋዜጣዊ መግለጫ የእስላማዊቷ ሪፐብሊክ መንግሥት መውደቁ የማይቀር መሆኑንና ጥያቄው መቼ የሚለው ብቻ እንደሆነ በልበ ሙሉነት ተናግረዋል። ለመሆኑ ይህንን አይነቱን ጥሪ እያቀረቡ የሚገኙትና ይህንን መሰል ንግግር በልበ ሙሉነት እየተናገሩ የሚገኙት ስደተኛው ልዑል ረዛ ፓህላቪ ማን ናቸው? ልዑል ረዛ ፓህላቪ እንደ አውሮፓውያኑ የዘመን አቆጣጠር በ1979 በተካሄደው የእስላማዊ አብዮት ከስልጣን የተወገዱት የመጨረሻው የኢራን ንጉሥ ወይም ሻህ መሐመድ ረዛ ፓህላቪ የበኩር ልጅ ናቸው። ላለፉት 4 አስርተ ዓመታት በአሜሪካ በስደት የኖሩት ልዑሉ አሁን በተቀሰቀሰው ተቃውሞ ውስጥ እንደ አንድ ተጽዕኖ ፈጣሪ የተቃዋሚ መሪ ብቅ ብለዋል። ፓህላቪ ራሳቸውን እንደ አንድ የሽግግር ወቅት አስተባባሪና የህዝብ ድምፅ አድርገው እያቀረቡም ይገኛሉ። ልዑሉ ምንም እንኳን በስደት ቢቆዩም በኢራን ጎዳናዎች ላይ ስማቸው በተቃዋሚዎች ሲጠራ መደመጡ የብዙዎችን ትኩረት የሳበ ጉዳይም ሆኗል። ፓህላቪ ለኢራን የወደፊት አመራር ያላቸው ራዕይ ግልጽ እንደሆነም ይነሳል። እርሳቸው እንደሚሉት ዋናው ግባቸው የኢራን ህዝብ የራሱን ዲሞክራሲያዊ መንግስት አይነት እንዲመርጥ ማስቻል ነው። ከዚህ ጋር ተያይዞም ሃይማኖትና መንግስት የተለዩባት፣ የግለሰብ መብቶች የሚከበሩባትና የሀገር አንድነት የተጠበቀባት ኢራንን የመመስረት ዕቅድ እንዳላቸውም እየገለጹ ይገኛሉ። ይሁን እንጂ ንግስናን እንደገና ስለመመስረት ለቀረበላቸው ጥያቄ ግን ግልጽ ምላሽ ከመስጠት ይልቅ ውሳኔውን ለህዝብ እንደሚተውና ለሽግግር ወቅት ግን እጅግ ምቹ የሆነ አቋም ላይ እንዳሉ ገልጸዋል። በአሁኑ ወቅትም በኢራን ውስጥ ያለው የተቃዋሚዎች ሁኔታ እጅግ አስቸጋሪና ደም አፋሳሽ መሆኑ እየተገለጸ ይገኛል። የሰብአዊ መብት ድርጅቶች እንደሚገልጹት ከሆነ ተቃውሞው ከተጀመረበት ጊዜ አንስቶ በሺዎች የሚቆጠሩ ሰዎች በደህንነት ኃይሎች ተገለዋል። መንግስት ተቃውሞውን ለማፈን የሪቮሉሽነሪ ጋርድ ወይም የአብዮታዊ ጥበቃ ኃይሎችንና የውጭ ሀገር ታጣቂዎችን ሳይቀር መጠቀሙን ፓህላቪ እየገለጹ ይገኛሉ። በተጨማሪም የኢንተርኔት መዘጋትና የመገናኛ ዘዴዎች መታፈን ተቃዋሚዎች መረጃ እንዳይለዋወጡና የደረሰውን የጉዳት መጠን ዓለም እንዳያውቅ እንቅፋት ሆኗል። ቢሆንም ግን እንደ ዛሄዳን ባሉ ከተሞች አሁንም ተቃውሞዎች እየቀጠሉ እንደሆነና ህዝቡ አያቶላህ አሊ ኻሜኔን ገዳይና ህገወጥ በማለት እየተቃወመ ይገኛል። የአያቶላህ አሊ ኻሜኔ አገዛዝ ለ36 ዓመታት በዘለቀው ስልጣኑ አገሪቱን ለከባድ ማዕቀብና
ለድህነት ዳርጓታል የሚለው ቅሬታ በህዝቡ ዘንድ በከፍተኛ ሁኔታ እየተንጸባረቀ ነው። ሃይማኖታዊ ጠቅላይ መሪው አያቶላህ አሊ ኻሜኔ በአሁኑ ወቅት በከፍተኛ ጥበቃ ውስጥ የሚገኙና በብዙዎች ዘንድ የተጠሉ መሪ መሆናቸውም እየተገለጸ ይገኛል። በሌላ በኩል ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ ሚና በልዑል ረዛ ፓህላቪና በኢራን የወደፊት ሁኔታ ላይ ወሳኝ ሊሆን ይችላል። ፓህላቪ ስለ ትራምፕ ሲናገሩ ቃላቸውን የሚጠብቁ ሰው ናቸው በማለት የአሜሪካ ድጋፍ ለኢራን ህዝብ እንደሚደርስ እምነታቸውን ገልጸዋል። ትራምፕ ቀደም ሲል የኢራን መንግስት ተቃዋሚዎች እንዳይገድል ማስጠንቀቂያ የሰጡ ሲሆን አስፈላጊ ከሆነም ጠንካራ እርምጃ እንደሚወስዱ ተናግረዋል። ይሁን እንጂ ትራምፕ ለልዑል ረዛ ፓህላቪ ያላቸው ድጋፍ ሙሉ ነው ለማለት አሁንም ጥንቃቄ ይታይባቸዋል። በቅርቡ በሰጡት ቃለ ምልልስም ፓህላቪ ጥሩ ሰው ይመስላሉ ካሉ በኋላ ነገር ግን በሀገራቸው ውስጥ ምን ያህል የህዝብ ድጋፍ እንዳላቸው እርግጠኛ እንዳልሆኑ ተናግረዋል። ትራምፕ የልዑል ረዛ ፓህላቪን አመራር የኢራን ህዝብ የሚቀበል ከሆነ ለኔ ችግር የለውም በማለት ጉዳዩን ለኢራን ህዝብ ትተውታል። ይህ የሚያሳየው የትራምፕ አስተዳደር በኢራን ውስጥ ለውጥ እንዲመጣ ቢፈልግም ረዛ ፓህላቪን እንደ ብቸኛ አማራጭ ለመቀበል ገና መሆኑን ነው። ከዚህ ጋር ተያይዘውም ቀጣዩ የኢራን ዕጣ ፋንታ በብዙ አቅጣጫዎች ሊታይ ይችላል። አንደኛው አማራጭ የአያቶላህ አሊ ኻሜኔ አገዛዝ በውስጥ ተቃውሞና በውጭ ጫና ተዳክሞ መውደቁ የማይቀር ይመስላል። ፓህላቪ ዓለም አቀፉ ማህበረሰብ የአብዮታዊ ጥበቃ ኃይል አመራሮች ላይ ማነጣጠር ያለበት ቀዶ ጥገናዊ ጥቃት ወይም ሰርጂካል ስትራይክ እንዲፈጸም ጠይቀዋል። ይህ የአገዛዙን የጭቆና መዋቅር ለማዳከም ይረዳል ብለውም ያምናሉ። የአገዛዙ መውደቅ የሽግግር መንግስት እንዲመሰረት መንገድ ሊከፍት ይችላል የሚል እምነትም አላቸው። በሌላ በኩል ደግሞ ኻሜኔ ከስልጣን ቢወገዱም እንኳ የአብዮታዊ ጥበቃ ኃይል ክፍተቱን ለመሙላትና ወታደራዊ አገዛዝ ለመመስረት ሊሞክር ይችላል የሚል ስጋት አለ። እናም በኢራን ገዥ መደብ ውስጥ ያሉ አንዳንድ አካላትም ሁኔታውን ተጠቅመው ለውጥ ለማምጣት ሊሞክሩ እንደሚችሉ ይገመታል። እንደ መሐመድ ባጋር ጋሊባፍ ያሉ ወታደራዊ አመጣጥ ያላቸው የፓርላማ አባላት ወይም እንደ ሐሰን ሩሃኒ ያሉ ለዘብተኛ ተብለው የሚታሰቡ ግለሰቦች በስልጣን ሽኩቻ ውስጥ ሊሳተፉ እንደሚችሉም ከወዲሁ ቅድመ ግምት ተሰጥቶታል። ፓህላቪ ለዓለም አቀፉ ማህበረሰብ ባቀረቡት ጥሪ 6 ዋና ዋና ነጥቦችን አንስተዋል። እነዚህም የአገዛዙን የጭቆና አቅም ማዳከም፣ ከፍተኛ ኢኮኖሚ ጫና ማድረስ፣ የኢንተርኔት እገዳውን መስበር፣ በተለይም ስታርሊንክን በመጠቀም ዲፕሎማቶችን ማባረር፣ የፖለቲካ እስረኞች እንዲፈቱ መጠየቅና ለዲሞክራሲያዊ ሽግግር ዝግጁ መሆን ናቸው። እርሳቸው እንደሚሉት የኢራን ህዝብ እግሩን መሬት ላይ አሳርፏል። አሁን የሚጠበቀው የዓለም ማህበረሰብ ተግባራዊ ድጋፍ ማድረጉ ነው። ከወዲያ ደግሞ የፊንላንድ የአውሮፓ ፓርላማ አባል ሚካ አልቶላንን የመሰሉ የአውሮፓ ፖለቲከኞችም አውሮፓ የኢራንን ገዳይ አገዛዝ ዕውቅና መስጠት ማቆም እንዳለባትና ልዑል ረዛ ፓህላቪን ወደ ብራስልስ እንዲጋብዙ ጥሪ አቅርበዋል። ይህ የሚያሳየው በዓለም አቀፍ ደረጃ ለልዑል ረዛ ፓህላቪ የሚሰጠው ትኩረት እየጨመረ መምጣቱን ነው። ይሁን እንጂ ፓህላቪን እንደ አንድ ሁሉን የሚያስማማ መሪ ለማየት የሚቸገሩ ወገኖችም አሉ። ተቺዎች እንደሚሉት ፓህላቪ በውጭ ያለውን የተቃዋሚ ኃይል በአንድ ጥላ ስር ማሰባሰብ አልቻሉም። በተጨማሪም በሀገር ውስጥ ጠንካራ ድርጅታዊ መዋቅር የላቸውም የሚል ስጋትም ተያይዘው ይነሳል። የሻህ አገዛዝ በ1979 ሲወድቅ በነበረው የሰብአዊ መብት ጥሰትና ጭቆና ምክንያት አንዳንድ ኢራናውያን ወደ ንጉሳዊ ስርዓት ለመመለስ ዳተኝነት ሊታይባቸው ይችላል። ቢሆንም ግን አሁን ያለው አገዛዝ ከፈጠረው መከራ የተነሳ ብዙዎች ወደ 1970ዎቹ የብልጽግና ዘመን በናፍቆት እንደሚመለከቱና ለዚህም በጎዳናዎች ላይ የፓህላቪ ስም እየጮኸ እንደሚገኝ ተንታኞች ያነሳሉ። በቻተም ሃውስ የመካከለኛው ምስራቅና ሰሜን አፍሪካ ፕሮግራም ዳይሬክተር የሆኑት ዶክተር ሳናም ቫኪል እንደሚሉት ተቃውሞ አሁን ካሉ ግለሰቦች ባለፈ የኢራንን የአስተዳደር ስርዓት ሙሉ በሙሉ ወደ መለወጥ እያመራ ነው። በአጠቃላይ የኢራን የወደፊት ዕጣ ፈንታ እጅግ ውስብስብ በሆነ ሁኔታ ላይ ይገኛል። በአንድ በኩል ለህዝቡ
ስቃይ ደንታ የሌለውና በኃይል ስልጣኑን ለማቆየት የሚታገል አገዛዝ አለ። በሌላ በኩል ደግሞ ከሀገር ውጭ ሆኖ የዓለም አቀፉን ድጋፍ የሚጠይቅና የሽግግር መሪ ለመሆን የሚመኝ የንጉሥ ልጅ አለ። በሁለቱ መካከል ደግሞ ለነጻነትና ለተሻለ ሕይወት መስዋዕትነት እየከፈለ ያለ የኢራን ሕዝብ ይገኛል። ፕሬዝደንት ትራምፕ እርዳታ እየመጣ ነው ሲሉ ከዚህ በፊት የገለጹ ቢሆኑም ተግባራዊ እርምጃቸው ምን ሊሆን እንደሚችል ግን ገና አልታወቀም። በሌላ በኩል ደግሞ የአያቶላህ አሊ ኻሜኒ አገዛዝ የመውደቁ ጉዳይ የጊዜ ጉዳይ ብቻ ተደርጎ እየተነሳ ይገኛል። ነገር ግን ይህ ለውጥ በሰላማዊ መንገድ ወይስ በከፋ ደም መፋሰስ እንደሚመጣ እንዲሁም ልዑል ረዛ ፓህላቪ የኢራንን ሕዝብ ወደ አዲስ ምዕራፍ የመምራት ዕድል እንደሚያገኙ የሚወሰነው በሚቀጥሉት ወራት በሚኖሩ ክስተቶች ይሆናል። የኢራን ሕዝብ ግን ለአምስት አስርተ ዓመታት የዘለቀውን አፈና ለመቀየር ቆርጦ የተነሳ ይመስላል። እናም ሲጠቃለል የኢራን ወቅታዊ ሁኔታ በታሪክ አጋጣሚዎችና በፖለቲካዊ ፍላጎቶች መካከል ያለ ትግል ሆኖ ይገኛል። ልዑል ረዛ ፓህላቪ ያቀረቡት ጥሪና የፕሬዝደንት ዶናልድ ትራምፕ አቋም በሀገሪቱ የለውጥ ሂደት ላይ ትልቅ ተጽዕኖም ይኖረዋል። አገዛዙ በኢኮኖሚ ውድቀትና በሕዝባዊ ተቃውሞ ተዳክሞ ባለበት በዚህ ሰዓት ዓለም አቀፉ ማህበረሰብ የሚወስደው እርምጃ የኢራንን የወደፊት አቅጣጫ ይወስናል። በአንጻሩ ደግሞ ፓህላቪ ራሳቸውን እንደ አንድ የዲሞክራሲ ለውጥ አምጪ አድርገው ቢያቀርቡም በሀገር ውስጥ ያላቸው እውነተኛ ተቀባይነት የሚፈተነው አገዛዙ ሲወድቅና ሕዝቡ ድምፁን በነጻነት የመስጠት ዕድል ሲያገኝ ብቻ ይሆናል። እስከዚያው ግን የኢራን ጎዳናዎች የተቃውሞ ድምፅና የለውጥ ናፍቆት ማስተጋባታቸውን ይቀጥላሉ። የኢራን ሕዝብ ትግልም ከግለሰቦች ፍላጎት በላይ የሆነ ለነጻነትና ለክብር የሚደረግ ጥልቅ ሕዝባዊ እንቅስቃሴ ሆኖ ተመዝግቧል። ኢራን ወደ ዲሞክራሲያዊ ስርዓት ትሸጋገራለች ወይስ ወደ ሌላ አይነት አምባገነንነት ትገባለች የሚለው ጥያቄ በኢራናውያን ጽናትና በዓለም አቀፉ ማህበረሰብ የቁርጠኝነት እርምጃ የሚመለስ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኢራን ኢንተርናሽናል፣ ዘ ጋርዲያን እንዲሁም ቢቢሲን በዋቢነት ተጠቅመናል።